ሰላም እንዴት ናችሁ የዩቲዩብ ቻናል ተከታዮቼ? እንደተለመደው ዛሬም አንድ ጠቃሚ የሆነ ነገር ይዤላችሁ መጥቻለሁ። ፌጦና የጤና ጥቅሙ ነው። ስለ ፌጦ ከባህላዊ እስከ ዘመናዊ የጤና ጥቅሙ ድረስ በሰፊው እናያለን። እንዲሁም በቤት ውስጥ እንዴት መጠቀም እንዳለብን በሰፊው እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንትም እንዳይለየን አብራችሁን ቆዩ። እንደሚታወቀው ፌጦ በሳይንሳዊ ስሙ ላፒዲየም ሳቲቨም ይባላል። በእንግሊዝኛው ደግሞ ጋርደን ክሪስ በመባል ይታወቃል። ፌጦ በኢትዮጵያ በጣም ረጅም ዘመን አለው። ከአያት ከቅድመ አያቶቻችን ጀምሮ ፌጦን ለተለያዩ የጤና እክሎች መፍትሄ ስንጠቀምበት ነበረ። የመጀመሪያው ጥቅሙ ለሆድ ህመምና ለምግብ አለመፈጨት ችግር በጣም ትልቅ ጥቅም አለው። ፌጦ በተፈጥሮ የምግብ መፈጨት ችግርን ለማገዝ፣ የሆድ መነፋትን፣ ቁርጠትና ሌሎች ተያያዥ ችግሮችን ለማስታገስ በውሃ ተዘፍዝፎ ይጠጣል። በውሃ በሚዘፈዘፍበት ሰዓት በጣም ለስላሳና የአንጀትና የሆድን ችግር ለመፍታት በጣም ጠቃሚ ነው። ሁለተኛ ደግሞ ለአጥንት ጥንካሬና ስብራት ያገለግላል። ፌጦ በባህላዊ ሕክምና ፌጦ ከአጥንት ጤንነት ጋር በጽኑ ይያያዛል። በተለይ አጥንት ህመም ላለባቸው ሰዎች ፌጦን ከማር ጋር ተለውሶ ይወሰዳል። ይህ የሆነው ደግሞ ፌጦ በውስጡ ካልሲየምና የፎስፈረስ መጠኑ በጣም ከፍተኛ ስለሆነ። ሶስተኛው ጥቅሙ ደግሞ ለጉንፋንና እነዚህ ለሳል የመተንፈሻ አካል ችግር ላለብን ሰዎች በጣም ከፍተኛ አስተዋጽኦ አለው። የሚያጠቡ እናቶች ወተታቸው እንዲጨምር በመርዳት ፌጦ ትልቅ አስተዋጽኦ አለው። ፌጦ በውስጡ የያዘው አንዳንድ ንጥረ ነገሮች ከወተት ምርት ጋር ተያያዥነት ያላቸውን ሆርሞኖች ሊያነቃቁ እንደሚችል ይታመናል። ሌላኛው ደግሞ ለኃይልና አጠቃላይ ለሰውነት ጥንካሬ ፌጦ ትልቅ ሚና አለው። በንጥረ ነገር ይዘቱ የበለጸገ በመሆኑ በሽታ የመከላከል አቅምንም እንደሚጨምር ስለሚታመን በባህላዊ አጠቃቀሞችና በዘመናዊ ሳይንስም በርካቶች ጥናትን በማካሄድ ላይ ይገኛሉ። ሌላው ደግሞ ፌጦ በውስጡ ምን ንጥረ ነገሮችን ይይዛል፣ እንዴት ነው ጥቅምንስ ለሰውነታችን ሊሰጥ የሚችለው ብለን ስንነጋገር ፌጦ ኒውትረንት ዴንስ ከሚባሉ ምግቦች ይመደባል። ይህም ማለት ፌጦ ከፍተኛ የምግብ ንጥረ ነገሮች ከሚይዙት ውስጥ አንዱ ነው ማለት ነው። አንደኛው በማዕድናት ይዘት የበለጸገ ሲሆን ፌጦ በተለይ አይረን በከፍተኛ ሁኔታ በውስጡ ሲይዝ ይህም ለቀይ የደም ሴሎች ምርት አስፈላጊ ሲሆን እነዚህ ሂሞግሎቢን ለምንላቸው እነዚህም ደግሞ በሰውነት ውስጥ ኦክሲጅንን ለማጓጓዝ እጅግ በጣም ጠቃሚ ናቸው። ሁለተኛው ደግሞ በካልሲየም የበለጸገ ነው። ካልሲየም ለአጥንትና ለጥርስ ጥንካሬ፣ ለጡንቻ መኮማተር፣ ለነርቭ ተግባርና ለደም መርጋት አስፈላጊ ነው። ፌጦ ከፍተኛ የካልሲየም መጠን ካላቸው ጥራጥሬዎች አንዱ ነው። ሌላኛው ንጥረ ነገር ደግሞ ፎስፈረስ በውስጡ ይይዛል። ፌጦ ፎስፈረስ ለአጥንትና ለጥርስ ጤንነት በጣም ወሳኝ ነው። በተጨማሪ ለፓወርና ለሴል ሜምብሬኖች ግንባታን ያካሂዳል። ፌጦ ፖታሺየምንም በውስጡ ያመቀ ሲሆን የደም ግፊትን ለመቆጣጠር፣ የነርቭ መልእክቶችን ለማስተላለፍ፣ በሰውነታችን ውስጥ የሚገኘውን የፈሳሽ መጠንን ለመቆጣጠር ይረዳናል። ማንጋኔዝ እና ማግኒዚየምንም ደግሞ በውስጡ በሚገባ ይይዛል። ፌጦ ከቫይታሚኖችም ቫይታሚን ሲ በውስጡ በደንብ ስላለው በሽታ የመከላከል አቅማችንን ቡስት ያደርግልናል። በፌጦ ውስጥ የሚገኘው ቫይታሚን ኤ ለአይን በሽታና ለሴል እድገትም እንዲሁም ወሳኝ ነው። ፌጦ በውስጡ ቫይታሚን ኬንም ስለያዘ ለአጥንት ጤንነትና ለደም መርጋትም በጣም ወሳኝ ነገር ነው። ፎሌትን ወይም ቫይታሚን ቢ9ንም በውስጡ የያዘ ነው። ፌጦ ለዲኤንኤ ምርት በተለይ ለእርጉዝ ሴቶች የፅንሱን የነርቭ ጤና ለመጠበቅ ወሳኝ ሚናን ይጫወታል። ፌጦ ቫይታሚን ኢንን በውስጡ ስለሚይዝ ሴሎችን ከጉዳት ይጠብቃል። ፌጦ በፕሮቲን የበለጸገም ጥራጥሬ ነው። ስለዚህ ለጡንቻ ግንባታ፣ ለኢንዛይሞችና ለሆርሞኖች ምርት በአጠቃላይ ለሰውነት ጥገና እጅግ በጣም አስፈላጊ ነው። ፌጦ እጅግ በጣም ከፍተኛ የሆነ የፋይበር ይዘት አለው። በተለይም እነዚህ ሶሉብል የሆኑ ወይም ደግሞ የሚሟሙ ፋይበሮችን በውስጡ የያዘ ነው። በውሃ ሲዘፈዘፍ የሚፈጥረውም ጀል የዚህ የፋይበር ውጤት ነው። ስለዚህ ለምግብ መፈጨት፣ የሆድ ድርቀትን ለመከላከል፣ የኮሌስትሮል መጠንን ለመቆጣጠር እናም የደም ስኳርን መጠን ለማረጋጋት ይረዳናል። በውስጡ ከፍተኛ የሆነ የቅባት ይዘት አለው። እሺ የፌጦን ጥቅሙንና በውስጡ ምን ይይዛል የሚለውን ነገር ካየን በቤት ውስጥ እንዴት መጠቀም እንችላለን የሚለውን ደግሞ በቀጣይነት እንይዝ። ፌጦን በቤት ውስጥ በሚጠጣ መልክ ማዘጋጀት እንችላለን። ለዚህም ደግሞ የሚያስፈልጉ ግብዓቶች ከ1 እስከ 2 ሻይ ማንኪያ ፌጦ፣ 1 ብርጭቆ ንጹህ ውሃ ለ30 ደቂቃ በመዘፍዘፍ ያንን ውህድ 1 ማንኪያ ማር በመጨመር መጠቀም እንችላለን። ማር የሌለን ሰዎች የሎሚ ጭማቂም
ስኳርንም ትንሽ በመጠኑ አድርገን መጠቀም እንችላለን። ሎሚን ከፌጦ ጋር በምንጠቀምበት ሰዓት በውስጡ የሚገኘውን አይረን ወደ ሰውነታችን ዲስትሪቢዩት እንዲያደርግ ይረዳዋል እና ለዛ ሁሌም ፌጦን በውሃ ዘፍዝፈን በምንጠቀምበት ሰዓት ትንሽ ሎሚ ጠብ ብናደርግበት ይመረጣል። ይህንን ውህድ ጠዋት በባዶ ሆዳችን ብንጠቀም የበለጠ ኢፌክቲቭ ይሆናል። ነገር ግን ምግብም ተመግበን በፈለግነው ሰዓት ይህን ያዘጋጀነውን ውህድ መጠቀም እንችላለን። በምንመገባቸው ምግብ ውስጥም ጨምረን ፌጦን መጠቀም እንችላለን። ሾርባዎች ላይ የምንሰራቸው ወጦች ላይ ነስነስ አድርገን መጠቀም እንችላለን። አትክልት በምንሰራ ሰዓት አትክልት ላይም ፌጦን ነስነስ አድርገን መጠቀም እንችላለን። በተለይ ድሮ ጥንት አባቶቻችን ከእርጎ ጋር ፌጦን በእርጎ ቀላቅለው መጠጣት ልምዳቸው ነው እና እንደሱም አድርገን ብንጠጣ በጣም ጠቃሚ ነው። ፌጦን ስንጠቀም ሰውነታችንን ማለማመድ አለብን። ሰውነታችን እስኪለምደው ድረስ ግማሽ ሻይ ማንኪያ በማድረግ መጠቀም እንችላለን። ከዛ በኋላ ሰውነታችን ከለመደው በኋላ 1 ሻይ ማንኪያ 2 ሻይ ማንኪያ እያደረግን መጠቀም እንችላለን። ፌጦን ትንሽ ከተፈጨ ነጭ ሽንኩርት ጋር ከማር ጋር ለውሰን መጠቀም እንችላለን። ይሄ ደግሞ ለመተንፈሻ አካል በጣም ፍቱን የሆነ ትልቅ የጤና ጥቅም አለው። ስለዚህ ይህንን እንጠቀመው። በቤታችን በእጃችን የያዝነው ወርቅ እንዳይባል የፌጦ ጥቅም በጣም ዘርፈ ብዙ ነውና እንጠቀመው። በመቀጠል ጥቅሞቹን እንደዚህ አብራርተን ካየን ጥንቃቄዎች ደግሞ አሉት። ፌጦን ስንወስድ መጠንቀቅ ያለብን ነገር ደግሞ አንደኛ የታይሮይድ ችግር ያለባቸው ሰዎች ፌጦ የብራሲካ ቤተሰብ አባል እንደመሆኑ መጠን ጎይትሮጂን የተባሉ ውህዶችን ይይዛል። እነዚህ ውህዶች በከፍተኛ መጠን ሲወሰዱ የታይሮይድ እጢ አዮዲንን እንዳይጠቀሙ ሊያደርጉ ይችላሉ። የታይሮይድ ችግር ያለባቸው ሰዎች ፌጦን ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። ሁለተኛው ደግሞ የስኳርና የደም ግፊት ህመምተኞች ፌጦ የደም ስኳርንና የደም ግፊትን ሊቀንስ ስለሚችል ፌጦን መጠቀም ሲጀምሩ የደም ግፊታቸውንና የደም ስኳራቸውን በቅርበት በየቀኑ መከታተል አለባቸው። እንደዚያውም ደግሞ ከሐኪማቸው ጋር መማከር አለባቸው። ፌጦን ስንጠቀም የዳይሬቲክ ባህሪ ሊኖረው ስለሚችል ሽንት ቶሎ ቶሎ የማሸናት ባህሪ ይኖረዋል። ስለዚህ ፌጦን ስንጠቀም በበቂ ሁኔታ ውሃ መጠጣት ይጠበቅብናል። ፌጦን ስንጠቀም የምንወስዳቸው መድኃኒቶችም ካሉ ከሐኪማችን ጋር ተማክረን መጠቀም አለብን። ለምን ድረግ ኢንተራክሽን ከመድኃኒቱ ጋር የመድኃኒት መስተጋብር ስለሚኖረው ጥንቃቄ ያስፈልጋል። ስለዚህ ፌጦን ስንጠቀም እነዚህን ጥንቃቄዎች በማድረግ መጠቀም እንችላለን። ስለዚህ ፌጦን ስንጠቀም ጥንቃቄ ያስፈልገናል። በየቤታችን ውስጥም ስንጠቀም ከማር ጋር ከነጭ ሽንኩርት ጋርና ጤና አዳም ፍሬ ጋር በማድረግ ጠዋት አንዳንድ ማንኪያ በትንሹ በሻይ ማንኪያ አንዳንድ ልክ እንደ ኪኒን ውጠን ብንወጣ ለጤናችን ትልቅ አስተዋጽኦ አለው። ስለዚህ ዛሬ ስለ ፌጦ የዘረዘርኩላችሁ ነገሮች በጣም እንደምትጠቀሙት ተስፋ አደርጋለሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አመሰግናለሁ።